ሰላም ሰላም ውድና የተከበራችሁ የጅማ ሚዲያ ቤተሰቦች እንዴት ናችሁ? ሰላማችሁ በዘት ተረፍረፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? ዛሬም በአዲስ ቪዲዮ መጥተናል። እቺ ፊትለፊታችን ላይ የምታዩት እህታችን ስለሷ ነው ማውራ። እሷ እንግዲህ በሳውዲ አረቢያ ተሰውታለች ማለት ነው። ይሄን ቪዲዮ ስታዩ ላይክ፣ ሼር፣ ሰብስክራይብ አድርጉ። ምክንያቱም ለሌሎች እህቶቻችን እንዲደርስና እንዲማሩበት እላለሁ። እቺ የምታዩት እህታችን እንግዲህ በሳውዲ አረቢያ 2 ዓመት ኮንትራቷን ትጨርስና ሴትየዋ አልፈልግሽም ወደ ሀገርሽ ግቢ ትላታለች። በምትላት ሰዓት ላይ አልገባም አገሬ ትላለች። እነዚህን 2 ህፃናት የምታዩቸውን ማለት ነው አገሬ አልገባም 2 ዓመቴን ጨርሼ እዚሁ መቀጠል ነው የምፈልገው፣ ከእናንተ ጋር መስራት ነው የምፈልገው፣ አልሰራም ትላለች። ከዚያም መዳም አስተማሪ ስለሆነች ማለት ነው ልጇ ደግሞ ዘም ብላ ቤት ውስጥ የምትቀመጥ ልጅ ስላለቻት ባለትዳር አለቻት ማለት ነውና ለልጇ ውሰጂና ሱቅ ወስደሽ የምትፈልገውን ነገር ትገዛዛ ይዘሻት ሂጂና ትልና ልጇ ቤት ትልካታለች። ልጇም ወስዳ ሱቅ የፈለገችውን ነገር ትገዛዛላታለች። ለምንድነው ዕቃ ገዛዥ የምትሉኝ? ለምንድነው የምትገዙልኝ ስትል እናሳፍርሽ ነው፣ እኔ መግባት አልፈልግም ወደ ሀገር መስራት ፈልጋለሁ ስትል አይ እኛ ደግሞ መክፈል አንፈልግም ሌላ ሰራተኛ እንቀይራለን እና ስለዚህ አንቺን ወደ 2 ዓመትሽን ኮንትራት ጨርሰሻል፣ አገርሽ ግቢ፣ ከፈለግሽ እኛ ጋር ባትመጪም ሌላ ቦታ መተሽ መስራት ትችያለሽ ይሏታል። በዚህም ልጅ ደስ አላላትም። ኢትዮጵያዊ እህታችን ማለት ነው አልፈለገችም ወደ ሀገር መግባት። ምክንያቱም 2 ዓመት ሙሉ እንግዲህ ሲሰራ ለቤተሰብ እየላከች እጇ ባዶ ነው፣ መቀጠል መስራት ትፈልጋለች እች ልጅ ማለት ነው። እነሱ ደግሞ አይፈልጓትም፣ ወደ ሀገር ማሳፈር ነው የሚፈልጉት ማለት ነው። በዚህ ምክንያት ላይ ልጅቷ በጣም ይደብራታል እና መግባት ስላልፈለገች ብቻ ልጅቷም ሁሉን ነገር ገዛስታ ትኬት ሊቆረጥላት ሁሉን የምትፈልገውን ነገር ገዛስታላት የመዳም ልጅ አብረው ሄደው ገዛስታላት አምጥታት እናትም እንደተለመደው 2 እነዚህ ህፃናት ልጆች እንደምታያቸው አንድ ወንድ አንድ ሴት ናቸው። እነዚህን ልጆች ቁጭ ታደርግና ቤት ውስጥ ያው እንደተለመደው 2 ዓመትና የሰራች እንግዲህ ታማኝ ሰራተኛዋ ናት። ምንም አይነት ክፍተት የለም አብረው በሚሰሩበት ሰዓት። በዛም ጥላት ወደ ትምህርት ቤት ትሄዳለች። ትምህርት ቤት እናትየው በሄደችበት ሰዓት ላይ እቺ ሀበሻዊ እህታችን እንግዲህ ስለት ታነሳሳና ልጆቹን ሴቷን ልጅ መውጋት ትጀምራለች። ከእንደዚህ አይነት ነገር ፈጣሪ ጠብቀን ይሰውረን እና እቺን ሴቷን ልጅ ስትወጋጋት የሴቷን ልጅ ስትወጋጋት ወንዱ ልጅ ደግሞ እህቱን ለማዳን ይታገላል። ሲታገል እሱንም ተወጋዋለች። እሱን እየወጋችው እያለ ልጁ ሩጦ ያመልጥና እህቱን ለማዳን ሲል ነበር እሱም እየተወጋ የነበረው። ሽንት ቤት ይገባና ዘግቶ ለእናቱ ስልክ አንስቶ ባልተለመደ ሰዓት ትምህርት ቤት እያለች ለእናቱ ይደውላል። እናቱ ምን ሆነህ ነው ስትል ድምፁም ተቀይሯል። ልጁ እህቴን ሰራተኛዋ ወግታት ወድቃለች፣ ሀያት ነው ስሟ፣ ሀያት ወድቃለች ሙታለች እና እኔንም ደግሞ ተወጋግቻለሁ ቶሎ ቤት ድረሽ ስትል ብሎ ለእናቱ ሲላት እናት እዛ ትምህርት ቤቱና በድንጋጤ ወደ ፖሊስ ወደ ባሏ ወደ ልጆቹ አባት ትደውላለች። እሷም እየሮጠች ሲመጡ እቺ ሰራተኛ እንግዲህ ትንሿ ሴቷ ልጅ ህይወቷ አልፏል። እዛው ባለችበት ቦታ እነሱ ሳይመጡ ህይወቷ አልፏል። በተወጋችበት ቦታ በስለት ነው አሰቃቂ ቦታ ላይ ወጋግታ የገደለቻት። በተደጋጋሚ ደግሞ ይሄን ወንዱ ልጅ ደግሞ ብዙ ቦታ ተወግቷል። እሱ ህይወቱ አላለፈም። እነሱ ሲመጡ እቺ ሰራተኛ ከቤትም አልወጣችም። አብያዋን ለብሳ ተዘጋጅታ ቤት ውስጥ ቁጭ ብላለች። ወይ አልጠፋች፣ ምንም አይነት ሙከራ አላደረገች። አንዳንዴ ተስፋ ስትቆርጡ ያደነዝዛችኋል ማለት ነው እና ይህን ነገር በማድረጓ ፖሊሶች መጥተው ሲፈልጓት እሷ ቤት ውስጥ ቁጭ ብላለች። ክፍሏ ገብታ ቁጭ ብላለች አብያዋን ለብሳ ምንም እንዳልተፈጠረ እጇን ተጣጥባ። ቤቱ ሁሉ በደም ተጨማልቋል። የተወጋበት ሁሉ ነገር አለ። በዛው ፖሊስ ይዛታል። እዛው ቤት ውስጥ ይጠይቋታል። ምን አድርገሽ ነው? ምክንያቱ ምንድነው ሲባል ምንም አይደለም ሳልፈልግ መዳምስ ምን አድርገሽ? ምንም አላደረገችኝም። እኔ 2 ዓመቴን ጨርሼ እዚህ መስራት ነው የምፈልገው፣ ሀገሬ መግባት አልፈልግም። ስለዚህ መስራት ፈልጋለሁ። እነሱ ደግሞ ተሳፈሪ ስላሉኝ በዚህ ተናድጄ ነው ይሄን ነገር ያደረኩት ትላለች። ይሄ ነው ምክንያትሽ? አዎ። ደጋግሞ ይጠይቋታል። ምንም ምክንያት እንደሌለ ደሞዝስ ይሰጡኛል በየወሩ አለች። ሁሉን ነገር ትገዛልኛለች መዳም፣ ሁሉን ነገር ታረግልኛለች። ምንም አላደረገችኝም
ማንም ጋር ምንም ነገር ጥልም ምንም የለም፣ ግን አገሬ መግባት አልፈልግም፣ በዛ ንዴት ነው እንደዚህ ያደረግኩት ትላለች። ሌላ ምክንያት እንኳን ምንም አልተናገረችም። ከዛም የዛሬ 2 ዓመት ነው ይሄ ነገር እየሆነ ማለት ነው። የዛሬ 3 ዓመት ነው። ከ3 ዓመት እስርና ስቃይ በኋላ ላይ አሁን በቀደም የአረፋ ዕለት ማለት ነው እች ልጅ ተገላለች ማለት ነው። ኢትዮጵያዊ እህታችን ህይወቷ አልፏል። ለምንድን ነው ይሄ የተደረገ? እነዚህን 2 ህፃናቶች ወግታ ስለገደለች። ልጁ በጣም ቆይቶ ነው ህይወቱ ያለፈው። ምክንያቱም ደግሞ እየፈሰሰ ደርሰው ሕክምና ወስደውት ያው ትንሽ ቆይቶ ነው ህይወቱ ያለፈ። እሷ ህፃኗ ግን እናትም ቤተሰብም አላያትም። እነሱ ሲመጡ እዛው ህይወቷ አልፎ ነው የተገኘችው ማለት ነው ሴቷ። እና 2 ልጆችን በእንደዚህ በአሰቃቂ ሁኔታ ምንም አይነት ምክንያቱ ይሄ ብቻ የሆነ አንዳንዴ ጤናማዎችም አይደለንም። ወደዚህ ስንመጣ ወደ ስደት ስንሄድ ብዙዎቻችን አስተሳሰባችን የተለየ ነው፣ ሁሉ ነገራችን የተለየ ነው እና በጣም በሚያሳዝን ሁኔታ እንግዲህ አለምንም ምክንያት አገር ግቢ ብቻ ስለተባለች ገንዘብ የለኝም መስራት እፈልጋለሁ በጸባይ እኮ ብትላት ሌላ ቤት አስተላልፊኝ ተናዝል አድርጊልኝ ብትላት ለጓደኞቿ ለሌላ ሰው ልሰጣት ትችላለች። አዝናም ደግሞ 1 ዓመት ልትቀጥልላት ትችላለች። ገባችሁ? የሆነ ዘመድ ቤትም ላታስተላልፍላት ትችላለች፣ በሰላም ቢሆን ማለት ነው። እች ልጅ ግን የተጠቀመችው ክፉ መንፈስ በላዋ ላይ አድሮ እንግዲህ እንደዚህ አድርጎ የእሷንም ህይወት አሳጥቷል። እና ቢያንስ ወደ አረብ ሀገር የምትመጡ ሰዎች እባካችሁ ትዕግስት ይኑራችሁ። ትዕግስት እንኳን ብታጡ እንደው ጸሎት አድርጉ። የእውነት ከእንደዚህ አይነት መንፈስ ፈጣሪ አምላክ ይሰውረን። በጣም ነው እች ልጅ ያሳዘነችኝ። ማለት በመገደሏ ትክክለኛ ፍርድ ነው 2ቱን ህፃናቶች ስለገደለች። ግን እቺ ልጅ ተሰውራ ሊሆን ይችላል። ገባችሁ? አንዳንዴ ክፉ መንፈስ ስውር ሲያደርገን አናቅም። ብዙዎችን አይታችኋል። ቤተሰቦቻቸውን፣ ልጆቻቸውን እንደዚህ አይነት ነገር የሚያደርሱ አሉ። አይምሯቸው ሲሰወርና አይምሯ ትክክል አይመስለኝም። ፍርዱ ትክክል ነው። ለምን ተገደለች አለለም፣ ደግ አደረጋት። ኢትዮጵያ ውስጥም እንዲህ አይነት የገደለ ይገደል የሚባል ጥሩ ነበረ። ግን እናትና አባቷ በጣም ያሳዝናሉ። አትፍረድ ይፈረድ ባህል ነው። አንዳንዴ ሰዎች ወደው አይደለም፣ ክፉ መንፈስ እየመጣ እላያቸው ላይ መጥፎ ነገር ይነግራቸዋል፣ መጥፎ ነገር እንትን ይላቸዋል። በዛም የተነሳ ነው ማለት ነው። እና እግዚአብሔር ከእንደዚህ አይነት ነገር ይሰውረን ማለት ነው። እውነት አስክሬን እንኳን ወደ ኢትዮጵያ መግባት አይችልም ማለት ነው። ኢትዮጵያ በሰላም ቤተሰቦቻችሁን ልከው እናንተ ደግሞ በሰላም ሳትገቡ እንዲህ አይነት ክስተት ሲከሰት በጣም ያሳዝናል ማለት ነው። እና ፈጣሪ ከእንደዚህ አይነት ነገር ሁሉ እግዚአብሔር አምላክ ይሰውረን። በጣም ያሳዝናል ማለት ነው። እንግዲህ ህፃኖቹ በጣም ነው የሚያሳዝኑት። ልብ በሚሰብር ሁኔታ ህይወት አልፏል። ስለዚህ ትዕግስት እንዲኖራችሁ እባካችሁ። ምንም አይነት ነገር ቢፈጠር ካልተስማማችሁ አንደኛ ቤቱን ለቃችሁ ብትሄዱ እሱ አንድ ነገር ነው። ብትጠፉ በቃ እናንተ መስራት ስትፈልጉ መዳም በግድ ልታሳፍራችሁ ከፈለገች ምንም አይነት ወንጀል አትፈጽሙ። ምንም አይነት አይደለም ነፍስ መግደል አይደለም እነዚህን ምስኪን ህፃናቶችን እንደዚህ ማድረግ ባሰቃቂ ሁኔታ ይቅርና በፍጹም የሚሰረቅ ነገር እንኳን ሰርቃችሁ አትውጡ። ባዶ እጃችሁን ውጡ። ቢያንስ ብትያዙ እንኳን ውጭ ላይ ወጥታችሁ ወንጀላችሁ ይቀልላችኋል። ምክንያቱም አንደኛ አልሰረቃችሁም፣ ሁለተኛ ህይወት አላጠፋችሁም። በቃ መግባት አልፈልግም መስራት ፈልጋለሁ ይሄ ነው ብትሉ ቢሮ ሂዱ። አዲስ የምትመጡ ልጆች ካልሆነ ደግሞ በቃ ተውት፣ ስራውን እምቢ ካሉ ማለት ነው እንጂ እንደዚህ አይነት ሰጣ ገባ ውስጥ አትግቡ እባካችሁ። ቢያንስ ስለ እናታችሁ አስቡ። ቢያንስ ስለ አባት ለወላጆቻችሁ ኢትዮጵያ ላይ አስቡላቸው። እነሱ ምን ያክል እንደሚጨነቁ አስባችሁታል? በእናንተ ህመም እንደሚታመሙ ይሄን ነገር ታሳቢ ያድርጉበት ማለት ነው። እና ለሁላችሁም ትምህርት ይሆናል በዚህ ጉዳይ ላይ። ምክንያቷ ደግሞ በጣም ነው የሚያስጠላ። ምንም አላደረገችኝም ምክንያትሽ ምንድነው ስትባል ጊዜ አይ ሀገርሽ ግቢ ስላለችኝ ሀገሬ መግባት አልፈልግም። ይሄ ብቻ። በዚህ ምክንያት ህይወት እስከ ማስጠፋ የህፃኖቹን አጥፍታ የራሷም ህይወት ጠፋ። ሳውዲ አረቢያ እንደ ኢትዮጵያ አይደለም። ሌላ ሀገር የገደለ ይገደላል። በእስር ብቻ አይደለም የሚቀጣው። ስለዚህ ይሄ ነገር ስላለ 3 ዓመት እንግዲህ 3 ዓመት በጨለማ ቤት በብዙ ነገር ተሰቃይታ በብዙ መከራ ውስጥ አልፋ ነው በመጨረሻ ላይ ህይወቷ የተሰዋው ማለት ነው። ስለዚህ ይሄ ትክክለኛ ፍርድ ነው እንደኔ። ሌሎች ግን ከዚህ ተማሩ። ከመዳም ጋር ምንም አይነት ነገር ብታደርጉ አይደለም ስለት ማንሳት ልጆቹን በጥፊ እንዳትሏቸው። በቃ ካልሆነ ስራውን ጥላችሁ ውጡ። ካለ ጥፉ። መጥፋት ጥሩ ነው፣ ጥፉ።
ምንም አትሆኑም። በቃ ጥፉ። ከቤቱን ለቃችሁ እሷ በሌለችበት ሰዓት ቤቱን ቆልፋችሁ 1-5 ሳታነሱ መቀየሪያ ልብስ ብቻ ይዛችሁ በቃ ጎዳና ላይ ውጡ። እሱ ይሻላችኋል ቢያንስ እና ከዚህ እንድትማሩበት ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ። ብዙ እህቶቻችን ይማሩበት የዚች ልጅ ህይወት። እንግዲህ በመጨረሻ ለእናትና ለአባቷ እንግዲህ መጽናናቱን ይስጣቸው። በጣም ያሳዝናል። ልጄ ሰርታ እንደ ማንኛውም ሰው ተለውጣ ትመጣለች ሲሉ እንዲህ አይነት ነገር ሲያጋጥም በጣም ቅስም የሚሰብር ነው ማለት ነው። ከባድ ሐዘን ነው።